ቤሊን አደጋው ከደረሰባት ወደዚህ ዛሬ ለመጀመሪያ ጊዜ ሳሎን ቤት መታለች። ቤሊን የዛሬው እለት ቀጠሮ ነበራት ሐኪም ቤትም ሄዳ መታለች። የሐኪም ቤት ውጤቱ አዲስ መረጃ መጥቷል ዛሬ። እንደዚሁም ደግሞ በሲፈን ጉዳይ የት እንዳለችና ከማን ጋር እንዳለች አዲስ የወጣ መረጃ አለ። አዳዲስ ነገሮች አሉ። ሰላም ሰላም፣ ወደና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመሪያ አትርሱ። ድራማ ቀጣዩን ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ዛሬ ቤሊን ያለችበት ሁኔታ በጣም ደስ የሚል ነው። ደስ ከሚለው ልንገራችሁ ብዬ ነው። እንደዚሁም ዛሬ የቀጠሮ ነበረባት የሐኪም ቤት ሄዳ መታለች። ያለችበት ሁኔታም በቅርብ ጊዜ ማስታወስ ልትችል እንደምትችል ዶክተሯ ተናግራለች። ዛሬ በተሰጣት ውጤት ማለት ነው። እንደዚሁም እየወሰደቻቸው ያለው መድኃኒት በጣም እየጠቀማት እንደሆነና ከምርመራ ሂደቱ ጋር በጣም ደስ የሚል ለውጥ እያመጣች እንደሆነ ነው የተነገረው። አምነን በቤሊን ጉዳይ ማለት ነው። ሌላ ደግሞ ወደ ሲፈን ስንመለስ ሲፈን ያለችበት ቦታ ታውቋል። ይህም ሊሆን የቻለው በአምነን በባልደረቦቹ አማካኝነት ነው። እንግዲህ በወይዘሮ ደፍኒ ልጅ አማካኝነት ብዙ ሙከራ አድርጓል። የወይዘሮ ደፍኒን ማንነት ወይዘሮ ደፍኒ ማናት የሚለውን ነው እንግዲህ ብዙውን ሲያጸና የነበረው ካሁን በፊት። እንደዚሁም ወይዘሮ ደፍኒ ልጅ አላት ተብሎ በተባለው ጉዳይ ላይ ልጅቷም ሲፈን እንደሆነች ተነግሮታል። ከዛም በኋላ በሙስጠፋና በሲፈን መካከል ያለውንም ግንኙነት አሁን አውቋል። እንግዲህ በአምነንና በቤሊን መካከል ደግሞ በጣም ጥሩ የሚባል ግንኙነት ነው ያለው። ይህ ነገር ደግሞ ጄሪን አላስደሰታትም። ጄሪ በአሁኑ ላይ ተስፋ እየቆረጠች ነው። ጄሪ አንድ ተስፋ ያደረገችው ሰው ቢኖር የአምነንን አያት ነበረ። በተቃራኒው የአምነን አያት ደግሞ ከባለፈው ፓርት ላይ እንዳያችሁትም በአሁኑም ፓርት ላይ ደግሞ በጭራሽ በግልጽ ከሷ ጎን እንዳልሆነች ነግራታለች። ከባለፈውን ፓርት ላይ ከወይዘሮ ዛህራ ጋር በቤሊን ጉዳይ ሲነጋገሩ ነበረ። በወቅቱ እርግጥ ወይዘሮ ሜርሲ መታ ንግግራቸውን ብታቋርጣቸውም ነገር ግን በቤሊን ጉዳይ ላይ ልክ እንደ ወይዘሮ ሰማሃል የአምነን አያትም ቤሊንን የወደደቻት ነው የሚመስለው። በቤሊን ዙሪያ ማውራት ፈልጋ ወይዘሮ ዛህራን ስትጠይቃት ነበረ። የወይዘሮ ዛህራ ምላሽም በቤሊን ጉዳይ የሚታወቅ ነው። ወይዘሮ ዛህራ ልክ እንደ ልጇ ነው የምታያት። በጣም ተወዳታለች። እንደዚሁም ምንም የጨመረችበት ነገር የለም። ባይዘዌ ወይዘሮ ዛህራ በቤሊን ጉዳይ ላይ ስትመልስ በቤሊን ላይ ያላትን አመለካከት ስትናገር እውነቱን የተናገረችው። ምክንያቱም ምንም የጨመረችው ነገር የለም። ትሁት ናት፣ በጣም ታታሪ ናት፣ ሰው አክባሪ ናት፣ ምንም ክፋት የለባትም። ነገር ግን አምነንን ታፈቅረዋለች። ፍቅር ደግሞ ጥፋት አይደለም እና ጥፋትም ክፋትም አይደለም። እንደዚሁ አምነንና ጄሪ ደግሞ በፍላጎት በፍቅር አይደለም የተጋቡት። ኦልሬዲ አልተጋቡም እስካሁን ድረስ። ነገር ግን በመካከላቸው ጽንስ ተጸንሶ የነበረበትን መንገድ ከባለፉት ፓርቶች ላይ አይታችኋል። እስካሁን ድረስ በጄሪ በሲፈን እና በቤሊን መካከል አሁንም በአምነን ላይ ሁላቸውም ተስፋ ነበራቸው። እርግጥ ሲፈን ወደዚህ ቤት ስትመጣ ጀምሮ አላማዋ የታወቀ ነው። እነሱንም ግማሾቹን አሳክታለች። አሁንም ቀሪውን የሚገርመው ነገር ደግሞ ፋይሉን ከወሰደችው ሴት ጋር እየተደራደረ ያለው በሲፈን አለችበት ከፋይሉ ላይ ሲፈን ወይዘሮ ሜርሲና እንደዚሁም ዋናዋ ወንጀለኛ ሴት ባለፈው ፓርት ላይ አምነን ቤት ድረስ መታ አናገረችው ማለት ነው። እና በዚህ ጉዳይ ላይ ሲፈንም አለችበት ማለት ነው። ሲፈን እንግዲህ ከቤት ወጥታለች። ሲፈን ምናልባት ልትገኝ ትችላለች ተብሎ የሚጠረጠሩ ቦታዎች የእናትም ሆነ የአባት ዘመድ እንደዚሁ የቅርብ ጓደኛ ማንኛውንም እሷ ትኖርበታለች፣ ትጠለልበታለች ተብሎ የሚጠረጠሩ ቦታዎች ሁሉ እየተዳሰሱ ቢሆንም በራሷ ጊዜ ሲፈን ያለችበትን ተናግራለች። ለምንድን ነው የተናገረችው? ለድርድሩ ነው።
አሁን በእነሱ እጅ ላይ ያለው ትልቅ ነገር ነው። በድርጅቱ በአምነን ቤተሰቦቹን ድርጅት ሙሉ ለሙሉ ኪሳራ ላይ የሚጥል የሆነ ፋይል ነው፣ ዋና ፋይል ነው እየተወሰደባቸው። ለዛ ደግሞ ሲፈን እዚህ ጋር ትልቅ ቦታ አላት ማለት ነው። በሲፈን ላይ ምንም አይነት ነገር ላይ ያደርግ። እንደዚሁም ደግሞ በጣም በብዙ የሚቆጠር ገንዘብ ነው የተጠየቀው። ያንን ካደረገ እንደዚሁም ሲፈንን ምንም እንደማያደርጋት በዚህ በድርጅቱ ላይም ደግሞ ድርሻ እንዳላት የሚያምንና የሚቀበል በዚህን ነገር የሚፈርም ከሆነ በዚህ እንስማማለን ብለውታል። እርግጥ ያቀረቡት መደራደሪያ በጣም ከባድ ነው። እንግዲህ 50% ነው ያሉት። 50%ቱ ለምንድን ነው? ለሲፈን ብቻ አይደለም፣ ለአብረዋት ላሉ ለወይዘሮ ሜርሲ ለእሷና እንደዚሁም ለዚችኛዋ ለሶስተኛዋ ባልደረባቸው ማለት ነው። ነገር ግን የአምነን ቤተሰቦችን ንብረት ድርጅቱን ማለት ነው በዛ ንብረት ላይ መግባት ስለሚፈልጉ ብቻ እንደዚሁም ደግሞ ካሁን በኋላ አምነን ለሲፈን ስጋት መሆን እንደሌለበት ፈጽሞ ምንም ነገር ሊያደርጋት እንደማይችል ይህን ሁሉ ነው እንግዲህ እንደ መደራደሪያ እያቀረቡለት። አምነን ለመጀመሪያ ይህንን ነገር በጣም ተናዶ ነበረ፣ ሲነግሩት ለራሱ በጣም ተናዶ ነበረ። በዚህ ነገር ላይም እጇ እንዳለበት ጠርጥሬ ነበር ብሎ ነበር። ነገር ግን ሁለቱ የተለያዩ ሴቶች ሆነው ሲያገኛቸው ምናልባት በመካከላቸው ምንም ግንኙነት ላይኖር ይችላል። እችኛውም በቀላል ገንዘብ ነው የምትፈልገው፣ ሰጥቻት እንለያያለን የሚል ነገር ነበረ ያለው። ነገር ግን እሷ ያመጣቸው ድርድር ይሄን ይመስላል። እስካሁን ድረስ አምነን በዚህ ድርድር ላይ አልተስማማም። ነገር ግን ከመስማማት ውጭ ሌላ አማራጭ እንደሌለው ይሄን ያቀረቡለትን ድርድር ባይስማማ ደግሞ ድርጅቱ ሙሉ ለሙሉ ሊወድም እንደሆነና በጣም ከባድ ኪሳራ ላይ ሊወድቅ እንደሆነ በሁለት አጣብቂኝ ውስጥ ሆኖ እንግዲህ ከባልደረባው ጋር ሲያወራ ነበር። ባልደረባው ይሄ ባለፈው በጥይት የተመታው ማለት ነው። እሱም እንግዲህ በነ አምነን ቤት አካባቢ ሲንቀሳቀስ ከባለፈውም ፓርት ላይ እንዳያችሁት ሴቷ ራሷ ነች በጥይት የመታቸው እግሩን እያነከሰ መጥቶ ከአምነን ጋር ልጅቷ ደግሞ ስትነጋገር እሱ ለቅጽበትም ቢሆን ብዙ ያልጨረስነው ነገር አለ ሲላት ነበር። እሷ ስትነሳና አምነን ደግሞ ብዙ ያልጨረስነው ነገር አለ ሲላት እሷ በወቅቱ በፍጥነት ተነስታ ነበረ። መደንገጥ ብቻ ሳይሆን ሁለታቸውንም አላመነቻቸውም። በዛ ላይ ደግሞ ያላት ዋና መደራደሪያ ሲፈን መሆኗን እዚህ ሆና መናገር አልፈለገችም። ለዛም ነው ከቤት በፍጥነት ከሄደች በኋላ በስልክ ደውላ እያንዳንዱ ነገር በስልክ የነገረችው። እንግዲህ አምነን ብቻ ሳይሆን የአምነን አያትም በሲፈን ዙሪያ ማጣራት ጀምራለች። ከአምነን ቀድሜ እኔ ካገኘሁሽ እኔ ነኝ ዋጋሽን የምሰጥሽ፣ እኔ እንዴት እንደማስወግድሽ አውቃለሁ እንጂ ልጄ ላይማ እንደዚህ አትጫወቱበትም በማለት የአምነን አያት እያፈላለገቻት ቢሆንም በአሁኑ ላይ ግን በድርድሩ ዙሪያ እሷም እንዳለችበትና ካሁን በኋላ እሷም ማሳደድ መተው እንዳለበት ይነግሩታል። በሙስጠፋ ዙሪያም አዲስ ክትትል እየተደረገ ነው። ምክንያቱም አምነን ምናልባት በዚህ እነሱ ባቀረቡት ድርድር ካልተስማማ ሲፈንን ለማግኘትና ሲፈንን ለመበቀል እንደዚሁም የተወሰደውን የድርጅቱን ፋይል እንደምንም ካስመለሱ በኋላ ሲፈንን ደግሞ እነሱ በሚመቻቸው መልኩ እሷን ለማግኘት ሙስጠፋ ያስፈልጋቸዋል። እንግዲህ ሙስጠፋ ከ3 ቀን በፊት ከአምነን ቤት ሊወጣ ተብሎ ነበረ። ነገር ግን አሁን አምነን ለራሱ ሙስጠፋ ከቤት እንዲወጣ አይፈቅድም፣ አልፈለገምም። ምክንያቱም ይህንን ያደረገው ሲፈንን ለማግኘት ያለው ሁለተኛ አማራጭ ሙስጠፋ ነው። በአንደኛው አማራጭ በልጅቷ በኩል በድርድሩና በስምምነቱ በዛ ከተስማማ ያገኛታል። እንደዚሁም ደግሞ በሷ በኩል ቢያገኛትም በሲፈን ላይ ምንም ነገር እንዳያደርግ፣ ምንም አይነት ስጋት እንዳይሆን በዛ ነው እንዲስማማ እያደረጉት ያሉት። ሙስጠፋን ደግሞ እሱ የፈለገው ምናልባት እነሱ ባሉት ነገር ካልተስማማ በድርጅቱ 50% መስጠት ጉዳይ ላይ ካልተስማማ በሙስጠፋ በኩል አገኛታለሁ የሚል ሀሳብ ስላለ ሙስጠፋ ለጊዜው ቤት መሆኑ አስፈላጊ ስለሆነ ነው። ከነሱም ያላራቁት መራቅ ስለሌለበት ነው። እሱ ከራቀ ምናልባት እሷን ማግኘት እንደዚሁም ሂሳቡን ማወራረድ
እንደማይችል አስቦ ነው በዚህ ነው። ነገር ግን አሁን ላይ ሙስጠፋም በራሱ ትልቅ ጥንቃቄ እያደረገ ቢሆንም ስልኩ ሳይጠለፍ አይቀርም። ምክንያቱም ከስራ ባልደረቦቹ ጋር በድርጅቱ ዙሪያ ላይ ብዙ ነገሮችን ሲከታተሉለት የነበሩት የአምነን ባልደረቦችና አምነን በሙስጠፋ ስልክ ዙሪያ ላይ ሲደዋወሉ ነበረ። እንደዚሁም ተገናኝተውም ሲነጋገሩ ነበረ። ቁጥሩን ሁሉ ነግሯቸዋል። ይህ ማለት ደግሞ ምናልባት በዛ ስልክ የሚደርሱ ኢንፎርሜሽኖች ወደ ሌላ ሶስተኛ ወገን እንዲደርስ የሚያደርግ ሳይሆን አይቀርም እና በአሁኑ ላይ ሙስጠፋ እንደ መጠቀሚያ ነው እየሆነ ያለው። እርግጥ ሲፈንን ማዳን ይፈልጋል። ሲፈንን ማዳን የሚፈልገው ልክ እንደ እህቱ ስለሚያያት ነው። ብዙ ነገሮችን አብረው ስላሳለፉ ነው። ከእናቷ ከወይዘሮ ደፍኒ ጋር በልጅነት ጀምሮ ከዛም በኋላ ብዙ ነገር ስላሳለፉ አሁን ሙስጠፋ እንደ ወንድም ነው እያያትና እየሆንላት ያለውና ይሄ ነገር ደግሞ ከሙስጠፋ ጋር እሷ ትደዋወላለች። እርግጥ በቤት ውስጥ ምን ተከናወነ፣ ምን ተካሄደ፣ እንደዚሁም ደግሞ የጄሪ ሁኔታ ጄሪ ሙስጠፋ ከቤት ይውጣ እያለች ነው። ሙስጠፋ ደግሞ ከቤት አልወጣም ብሏታል። ከባለፈውን ፓርት እንዳያችሁት ሙስጠፋ ከቤት አይወጣም ባሁኑ። ይልቁንስ ጄሪ በቅርብ ከቤት መውጣቷ አይቀርም። የጄሪን ጉዳይ ሳላጋለጥ ከቤት አልወጣም ባለው መልኩ ሙስጠፋ ጄሪን ለማጋለጥ ወስኗል። ነገር ግን በቀጥታ ይነግራቸዋል ወይስ ዝም ብሎ ውጪ ብሎ ያስፈራራታል የሚለውን በቀጣይ ፓርት ላይ የምናየው ይሆናል።